በሚዲያዎቹም የሚሰሩ ሰዎች ራሳቸው የሚዲያ ተቋማቱን አሰራራቸው በጣም ለመልካም እንደተቋቋሙም መልካም ነገር ለመስራት ዋጋ እንደሚከፍሉ በተለይ በእምነት ተቋማት ውስጥ ያሉ ሚዲያዎች ከሁለት ወገን ነው ዋጋ የሚከፍሉት። በአንድ በኩል የእምነቱ አማኝ ነኝ የሚለው ሰው እንዲህ አላልክልኝም ብሎ እነሱ ላይ ጫና ያሳድራል። በሌላ በኩል ደግሞ እነሱ የሚናገሩት ነገር እኔን ጎድቶኛል የሚል አካል መልሶ እንደገና እነሱ ላይ ጫና ያሳድራል። ይሄን ሁለቱንም ተቋቁመው የሚሰሩ የሃይማኖት ሚዲያዎች እንዳሉ ነው እኛ የምንገነዘበው። የሃይማኖት ተቋማት ሚዲያዎች የተቋቋሙት በኢትዮጵያ ሕግ ነው። የኢትዮጵያ ፌደራላዊ መንግስት የሕዝብ ተወካዮች ምክር ቤት ባወጣው ሕግ ነው የተቋቋሙት። ስለዚህ ይሄን ሕግ እንዲያከብሩ ግዴታ አለባቸው። ይሄ ሕግ ከየእምነቱ ጋር ሊስማማ ላይስማማ ይችላል። ግን የምድሪቱ ሕግ ስለሆነ በዚህ ሕግ ነው የምንገዛው። ቅድም ያነሳችሁት ጉዳይ በሚዲያ ብቻ ሳይሆን የሃይማኖት ተቋማት እና አገር መካከል ያለ ክርክር ነው ከድሮ ጀምሮ። የእምነት ተቋማት ከድንበር ይዘላሉ። ለምሳሌ ሙስሊም ኢትዮጵያ ውስጥ አለ፣ ሙስሊም ሳውዲ አረቢያ ውስጥ አለ፣ ሙስሊም አሜሪካ ውስጥ አለ። ክርስቲያን ኢትዮጵያ ውስጥ አለ፣ ክርስቲያን አሜሪካ አለ፣ ክርስቲያን ሱዳን አለ። በዚህና መልሶ አገር ደግሞ በምንለው ሉዓላዊ በምንለው ድንበር ባለው መካከል እና ድንበር የሌለው እምነትና ድንበር ያለው አገር መካከል ይሄ ሁሉ ጊዜ የሚኖር ክርክር ነው። የሚዲያ ላይ ብቻ የሚመጣ ክርክር አይደለም። ስለዚህ ምንድነው የሚደረገው ሲባል በሱዳን ያለ አንድ ሙስሊም የሱዳንን ሕግ ያከብራል። ኢትዮጵያ ውስጥ ያለ ሙስሊም ደግሞ የኢትዮጵያን ሕግ ያከብራል። ግብጽ ውስጥ ያለ አንድ ኦርቶዶክስ የግብጽን ሕግ ያከብራል። ኢትዮጵያ ውስጥ ያለ ኦርቶዶክስ ደግሞ የኢትዮጵያን ሕግ ያከብራል። ጀርመን ያለ አንድ ወንጌላዊ የጀርመንን ያከብራል። ኢትዮጵያ ውስጥ ያለው ደግሞ የኢትዮጵያን ሕግ ያከብራል። ለምን የሚያግባባን ቅድም ተስፋውንም ሲናገር እንደነበረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ የወንጌል አማኞች ካውንስል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊካዊት ቤተክርስቲያን አንድ የሚያደርገን ኢትዮጵያ የሚለው ከፊታችን መምጣቱ የኢትዮጵያ የሚለውን ነው ሁላችንም ይዘን እዚህ እየተወያየን ያለ ነው እንጂ ዛሬ የሱዳን ወይም የግብጽ ወይም የሳውዲ ወይም የአሜሪካ አብያተ ክርስቲያናት እዚህ ሚዲያዎች አልተጠሩም። የኢትዮጵያን የተጠሩት ለምን? በኢትዮጵያ ሕግ ስለተቋቋሙና በኢትዮጵያ ውስጥ ስለሚሰሩ ማለት ነው። ስለዚህ የኢትዮጵያ የሆነውን ነው መጀመሪያ የምናከብረው። በዛ የኢትዮጵያ ሕግ በኩል ሃይማኖታችንን እንዴት እናስተምር ነው። ወደ ኋላ ሂዱና ምናልባት ቃለ ጉባኤዎቹን ያኔ የተሳተፉ ሰዎች ጠይቁ፣ ወይም ደግሞ በሕዝብ ተወካዮች ምክር ቤትም ያሉ ቃለ ጉባኤዎችን ብታገላብጡ የሃይማኖት ተቋማት የሃይማኖት ሚዲያ እንዲፈቀድ ለምን ጠየቁ? የጠየቁት ሃይማኖትን የምናስተምርበት አንዱ መንገድ ሚዲያ ነው። የሃይማኖት አስተምህሮን የምንሰጥበት አንዱ መንገድ ነው። ሁሉም ሰው እንደ ድሮ አይደለም። ዛሬ ሰው በመኪና ይንቀሳቀሳል፣ በአውሮፕላን ይሄዳል፣ ቤቱ ነው። ሌላ ቦታ ሆኖ የሃይማኖት ትምህርት ያስፈልገዋል። ስለዚህ የሃይማኖት ትምህርትን ስለምናስተላልፍበት የሃይማኖት ሚዲያ ይፈቀድልን የሚል ነው ጥያቄው። መሰረቱ ይሄ ነው የሃይማኖት ሚዲያ የተቋቋመበት እንጂ የሃይማኖት ሚዲያዎች የዓለምን የተለያዩ ጉዳዮች እንዲተነትኑ አይደለም። መጀመሪያም የተጠየቀው ይሄ አይደለም። ኤማ ከሆነ ሌሎች እኮ አሉ። ሃይማኖትን እንደ አንድ ፕሮግራም ማስተላለፍ በሚዲያዎችና የሃይማኖት ሚዲያ ማቋቋም ሁለቱ ይለያያሉ። ይሄን ልዩነት በደንብ አክብረን ነው መስራት ያለብን። ወደፊት እነዚህ ቅድም ያነሳችኋቸው እንዲፈቀዱ የፖሊሲ የሕግ ውይይቶች በሚደረጉበት ጊዜ ተሳትፎ ሕጉ ይሄን መፍቀድ አለበት ብሎ መከራከር ይቻላል። አሁን የምንመራው ግን በጸደቀው ሕግ መሰረት ብቻ ነው። ሌላው እኔ እንደ ሃይማኖት ሰዎችም እንደ ሃይማኖት ሚዲያም የሃይማኖት ሚዲያዎችም ግፊት ከሚደረግባቸው ነገሮች አንዱ ሁሉም ችግር በሚዲያ ይፈታል የሚል አዝማሚያ እየመጣ ነው በአማኞች ዘንድ። ሁሉም ችግር በሚዲያ ይፈታል። አንዳንዱ ችግር የሃይማኖት አባቶች ከመንግስት ጋር በመነጋገር የሚፈቱት ነው። አንዳንዱ ችግር የሃይማኖት አባቶች ተገናኝተው የሚፈቱት ነው።
የሃይማኖት ተቋማት ጉባኤ የተመሰረተው እኮ ለዚህ ነው። የሃይማኖት አባቶች በጋራ ተሰብስበው መፍታት ያለባቸው ችግር አለ በሚዲያ የማይቀርብ። አንዳንዱን ችግር ደግሞ በሁሉም የሃይማኖት ተቋማት መቼም መስዋዕትነት አለ። ለሃይማኖት ሲባል የሚከፈት መስዋዕትነት አለ። በዛ መስዋዕትነት የሚፈታ ነው እንጂ ሁሉም ነገር ሚዲያ ላይ አምጥተን ልንነጋገርበት አንችልም። አማኞች ግን ይሄን ይጠይቃሉ። ስለኛ ጉዳይ አልተነገረልንም፣ በደላችን አልተገለጸልንም፣ ህመማችን አልተነገረልንም የሚል ግፊት አለ። ይሄን ሁሉንም ግፊት ልናስተናግድ ግን አንችልም። ይሄ እናንተ ጋር ብቻ አይደለም። ለምሳሌ የአካባቢ ሚዲያዎች፣ የማህበረሰብ ሚዲያዎች፣ የክልል ሚዲያዎችም ይሄ ግፊት አለባቸው። ግን ይሄን ሁሉ ነገር እነሱ መፍታት ያለባቸው በሚዲያ ብቻ አይደለም፣ በህግ፣ በአሰራር፣ በውይይት፣ በምክክር አንዳንዱን ችሎ በማሳለፍ መፍታት ያለባቸው ጉዳይ አለ እና ሁሉንም ነገር ሚዲያ ላይ ይዘነው ልንቀርብ አንችልም። ለምን? ከተከፈተ እንደ ፓንዶራ ቦክስ ነው። አንዴ ከከፈትነው የሁሉም ሳጥን ነው የሚከፈተው። በቃ እዚች ሀገር ላይ ሰላም የሚባል ነገር አይኖርም። ለምን? ሃይማኖት በጣም ስሱ ነው። ለሃይማኖቱ ሲል የማይሞት ማንም የለም። ለሃይማኖት አባቱ አድርግ ያሉትን ለማድረግ ወደ ኋላ የሚል በጣም ጥቂት ሰው ብቻ ነው። ስለዚህ ይሄንን መሳሪያ ስንጠቀም እጅግ በላቀ የህግና የሞራል ልዕልና የኃላፊነት ስሜት መሆን መቻል አለበት። የናንተ ከሌሎቹ በጣም ይበልጣል። ሌሎቹ የማሳመን ግዴታ አለባቸው። ለምሳሌ ሌሎች ሚዲያዎች የህግ ክርክር አቅርበው የፖሊሲ ክርክር አቅርበው እናንተ እኮ ያመነውን ነው የምትነግሩት። የማሳመን አይደለም ግዴታ፣ ያመነውን ነው ለመቀስቀስ ነው እንጂ አምኖ ነው እኮ እናንተን የሚሰማው። አንድ ሙስሊም የሆነ ሰው ነው የሙስሊሙን ሚዲያ የሚከታተለው። ኦርቶዶክስ ነኝ ያለ ያመነው ነው የኦርቶዶክስ ሚዲያ እየተከታተለ ያለው። አምኖ ነው የመጣው። ፋናም በሉት ኢቢሲም በሉት ቤስም በሉት ሌላውም በሉት ለማሳመን ነው እየሰራ ያለው። ገና እያሳመነ ነው። እናንተ ግን ያመነውን ሰው ነው። ስለዚህ በጣም ስስ ነው ማለት ነው። ይሄንን ትልቅ አቅም ትልቅ ሰው ነው ይዞት ሊመራው የሚገባው። የዚህን ኃላፊነት በደንብ የተረዳ ሰው። በሌላ በኩል ቅድም የተነሱ ጉዳዮች አሉ። የጋራ መድረክ፣ ይሄ በጣም አስፈላጊ ነገር ነው። ይሄ በጣም አስፈላጊ ነው። ከዚህ በፊትም ተጀምሮ በአንዳንድ ጉዳዮች ነው ወደ ኋላ የተመለሰውና እኔ አሁንም ትንሽ ዕውቀቱ ያላችሁ ብስለቱ ያላችሁ ችግሩን የምትገነዘቡት አካላት እናንተ ኃላፊነቱን ውሰዱ። እኛ እንደግፋለን። ብትነጋገሩና ለምሳሌ አሁን አንድ እምነት ስር ያለ ሚዲያ የሚሰራውን እኛ ከምንነጋገር በጋራ መመካከሪያ መድረክ እንደዚህ እያደረክ ነው፣ ይሄ እዚህ ቦታ እያስቀየመ ነው፣ ይሄ ሌላ ነገር እየፈጠረ ነው፣ ተው ብትባባሉ ከዛ ያለፈውን በህግ መግራት ቀላል ነው የሚሆነው። ቢያንስ አብዛኛውን ስለምትገሩት ማለት ነው። እና ትንሽ እኔ ቅድም ብዙዎቻችሁ እዚህ የተናገራችሁት ሐሳብ የሰጣችሁት ሰዎች እነዚህ ሰዎች እየመሩት ሚዲያው ለምን እንደዛ ይሆናል እላለሁ። የሚሰጡትን ሐሳቦች ስሰማ እነዚህ ሰዎች ናቸው እንግዲህ ሚዲያውን እየመሩ ያሉት። ማን ነው ታዲያ እያጠፋ ያለው? እናንተ በሳል ሐሳብ ነው እየሰጣችሁ ያላችሁት። ወደፊት የሚያሻግር ሐሳብ ነው እየሰጣችሁ። እናንተ ሰብሰብ በሉና የጋራ መድረክ ይኑር። እኛ ደግሞ የሚያስፈልገውን ድጋፍ እንስጥ። ቅድም መሐመድ እንዳለው በዛ መድረክ አማካይነት እየገራችሁ እያስተካከላችሁ የሃይማኖት ሚዲያዎች ለጋራ አገርና ለጋራ እሴት የሚኖራቸውን ጠቀሜታ እያሳያችሁ በሄዳችሁ ቁጥር ሌሎች ጥያቄዎቻችሁ እየተመለሱ ይሄዳሉ እና ያ መድረክ እጅግ በጣም አስፈላጊ መድረክ ነው። ብዙዎቻችሁ ደጋግማችሁ ስላነሳችሁት ማለት ነው። ሌላ አንድ የተነሳ ጉዳይም አለ። የመንግስት ፖሊሲዎች አሰራሮችን የምናውቅበት መድረክ፣ እሱ በጣም ቀላል ነው። ቅድም ተስፋውንም እንዳለው ከመንግስት ኮሚኒኬሽን ጋራ በመነጋገር አሁን ለምሳሌ ያ የጋራ መድረክ ቢኖር እሱ መድረክ እነዚህን መድረኮች ማዘጋጀት ይችላል። ትክክል ነው። የምንኖርባትን ሀገር ፖሊሲዎች፣ የምንኖርባትን ሀገር ህጎች፣ የምንኖርባትን ሀገር አቅጣጫዎች፣ ራዕዮች ማወቅ ተገቢ ነው። ስለዚህ ያን የምክክር መድረኩን ብናዘጋጅ በዛ መድረክ አማካይነት ከሚመለከታቸው አካላት ጋር እየተነጋገረ እንዲህ አይነት ነገሮችን ማዘጋጀት ይቻላል። ቀላል ነው። ግን አሁን የጋራ የሆነ ነገር መጀመሪያ ያስፈልጋል ያላችሁትን እሱን መያዝ ጠቃሚ ይመስለኛል። ሌላው ቅድምም ተነስቷል። አሁን አንዳንድ ችግሮች እየተፈጠሩ ያሉት በምንድን ነው?
ሰዎች ቤተክርስቲያን ውስጥ ወይ መስጊድ ውስጥ ስብከት ያደርጋሉ፣ ዳዋ ያደርጋሉ። እነዚህ ሰዎች እዛ በሚናገሩበት ጊዜ 500 ሰው 1000 ሰው አለ ብለው የኔ አማኝ ብቻ አለ ብለው ነው የሚናገሩት። የሰው አይምሮ እንደዛ ነው። እነዛ ሰዎች ለ1000 ሰው ለ2000 ሰው አማኝ ነው ብለው ለሚያምኑት የተናገሩትን አምጥተን ሚዲያ ላይ ስናስገባው ሌላ ህግ ነው አሁን እኛን የሚመለከተን። አንድ ሰው በቤተክርስቲያን መድረክ ሲናገር የሚጠየቅበት አንድ ህግ አለ። አንድ ግብአት ለሚዲያ ሲቀርብ የሚጠየቅበት ሌላ ህግ አለ። ለምሳሌ እኔ በቤተክርስቲያን በማስተምርበት ጊዜ ስናገር እኔ እጠየቃለሁ፣ ያን መድረክ የፈቀደልኝ ሰው ይጠየቃል። ያንን የኔን ንግግር ወደ ሚዲያ ሲያመጣው ግን ሚዲያው ጨምሮ ይጠየቃል። ለምን ይሄን ንግግር በሀገሪቱ ህግ መሰረት አላየኸውም ተብሎ ተጨማሪ ሚዲያው ይጠየቃል። ስለዚህ ሰዎች የትም ቦታ ያስተምሩ፣ ወደ ሚዲያችሁ ለማምጣት ግን የሚዲያችሁን ህግና ስርዓት እንዲያልፍ አድርጉ። በነገራችን ላይ የመንግስት ኃላፊዎች እንኳን የሚናገሩት ነገር ሁሉ እኮ ሚዲያ ውስጥ ይቅረብልን አይሉ። እነሱ እንኳን እንደዛ አይሉ። ተመልከቱ፣ ትልልቅ የመንግስት ኃላፊዎች በተለያየ ቦታ ንግግር ያደርጋሉ፣ ፕሮግራሞችን ያካሂዳሉ። ሁሉም እኮ ላይቭ አይተላለፍም። በጣም ጥቂት ፕሮግራሞች ናቸው ላይቭ የሚተላለፉት። ለምንድን ነው እኛ ይሄን የምናደርገው? የተሳሳተ ጥፋት ስለሚናገሩ ብቻ እኮ አይደለም። አንዳንድ ጊዜ ለጥቂት ሰዎች የሚሆንና ለብዙሃን የሚሆን አለ። ለተወሰኑ የማህበረሰብ ክፍሎች የሚሆንና ለሁሉም የማህበረሰብ ክፍል የሚሆን አለ። ለክርስቲያኖች ብቻ የሚሆንና ለሁሉም አማኞች የሚሆን አለ። ለሙስሊሞች ብቻ የሚሆንና ለሁሉም አማኞች የሚሆን አለ። ስለዚህ ሚዲያው ሁሉም ነው የሚሰማው። እና እናንተ በእምነት ተቋማት ውስጥ በሚነገሩና በአጠቃላይ የሚነገሩትን ነገሮች መተካከል ያለውን ልዩነት በትክክል የሚያጠራ ፖሊሲና አሰራር ያስፈልገናል። እነዚህ ሰዎች ድንገት በሚናገሯቸው ነገሮች ሚዲያዎች ተጠያቂዎች መሆን የለባቸው። ሰውየው ብቻውን ተጠያቂ መሆን አለበት። መድረኩ ብቻውን ተጠያቂ መሆን መቻል አለበት። እና ይሄንን በጣም አጽንኦት ሰጣችሁ እንድትሰሩበት ነው እኔ በጣም አደራ የምለው። አንዳንድ ችግሮች እየተፈጠሩ ያሉት በዚህ አይነት መንገድ በመሆኑ ማለት ነው። ሌላው በመጨረሻ የማነሳው ጉዳይ የሃይማኖት ተቋማትን እንዴት እናጠናክር፣ የሃይማኖት ኃላፊዎችንና የሚዲያዎች ኃላፊዎችንና ኤዲተሮችን እንዴት እናጠናክር የሚለውን እኔ አሁንም ለዛ የምክክር መድረክ ነው ኃላፊነቱን የምሰጠው። ብትሰሩ ስልጠናዎች ለመስጠት አንዳንድ ድጋፎችን ለማድረግ የበለጠ ለማብቃት መንግስት ዝግጁ ነው። ቅድም ፖሊሲዎችና ስትራቴጂዎች ሲነሱ ነበር። እኔ እንደው እንደ አማኝ ሁላችንም ራሳችንን ብናየው ጥሩ የሚሆነው ለምሳሌ ፓርላማም ህጎችና አሰራሮችን በሚያወጣበት ጊዜ ሁለት አይነት ጥሪ ያስተላልፋል። አንዱ ለሁሉም ክፍት የሆነ መድረክ ያስተላልፋል። በእንዲህ አይነት ህጎችና ፖሊሲዎች ላይ ውይይት ስላለ ተገኙ ይላል። ጎበዝ፣ አንድ እንደ ሚዲያ ብታውቁት ጥሩ የሚሆነው ብዙ ጊዜ በእንደዚህ አይነት ፖሊሲዎች ላይ የማይገኙት የሃይማኖት መሪዎች ናቸው። አይገኙም። ህጉ ከወጣ በኋላ ግን ይላሉ፣ እኔን አላየኝም ይላሉ፣ እኔን አልተመለከተኝም ይላሉ፣ የኔን ጨቆነብኝ ይላሉ፣ እንዲያደረገብኝ። ተገኝተው ግን አይሟገቱም። ሁለት፣ በተለየ መልኩ ደግሞ የሃይማኖት ተቋማትን ይጠራል። አንዳንድ ጊዜ ይሄ ህግ፣ ይሄ አሰራር፣ ይሄ ፖሊሲ ቀጥታ የሃይማኖት ተቋማትን ሊመለከት ስለሚችል ብሎ ደብዳቤ ይልካል። እንደዛ በሚሆንበት ጊዜ ደግሞ ሁለት ስህተት ይሰራሉ። አንደኛ ወይ ጭራሽ አይመጡ ተጠርተው፣ ሁለተኛ ጉዳዩን የማይመለከተውን ሰውዬ ይልኩታል። የማይገባውን ሰውዬ ወይ መዝገብ ቤቱን ይልኩታል፣ ወይ የስልክ ኦፕሬተሩን ይልኩታል፣ ወይ የሆነውን እንትን ይልኩታል። ምንም አይገባውም ሰውዬው ራሱ ምን እንደተባለ ለምን እንደተገኘ። በተለይ ደግሞ ስብሰባው አበል ያለው ከሆነ ነው ችግር የሚፈጠረው። ይህ አይነት ሰው ይመጣል፣ አይገባው። ከዛ ሲወጣ አማኞቹ እንዴት ይሄ ህግ በእኛ ላይ ይወጣል ይላሉ። የእነሱ ሰው ተገኝቶ መውጣቱን አያውቁም። እና መገኘት መቻል አለበት። በተለይ ደግሞ እናንተ ሚዲያውን የምትመሩ ሰዎች አጠቃላይ የሀገር ፖሊሲና ህግ ወጥቶ ኑ ማናችሁም ተገኙ ሲባል መሄድ መቻል አለባችሁ። ዙሮ አማኞቻችንን የማይነካ ህግ አይወጣም፣ ወደድንም ጠላን።
አማኞቻችን የማይነካ ህግ አይወጣም። በሚጠሩበት ጊዜ ደግሞ እንዲሄዱ ግፏቸው ሲሆን በሚሄዱበት ጊዜ እነሱ ብቻ ሳይሆን ከየሚዲያዎቻቸው ሰው ይዘው መሄድ መቻል አለባቸው። አንድ ግንዛቤ ይፈጠራል። ሁለተኛ ደግሞ በህግ ላይ ውይይት ማድረግ ይሄ የኔን እምነት ይመለከታል ብሎ ውይይት ማድረግ ጥሩ ይሆናል። የኛ ችግር ነገር ካለቀ ከደቀቀና ህጉ ነው ከታወጀ በኋላ ነው የኛ ችግር የሚጀምረው። ያኔ ምንም አናደርገው፣ በቃ ወጥቷል። አንድ ጊዜ ዳግም እስኪሻሻል ድረስ መመራት ነው እንጂ ሌላ ማድረግ አንችልም። ስለዚህ እንዲህ አይነት በእምነት ተቋማት አካባቢ የሚሰሩ ድካሞችንም በጣም 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 ማገዝ መቻል አለባችሁ። እናንተ ነቃ ያለውን ማህበረሰብ ይዛችሁ የምትሰሩ ስለሆናችሁና የዛሬው ውይይታችን በጣም ጥሩ ነው። መነጋገራችን በጣም ጥሩ ነው። ግን የከለታት አንድ ቀን የሚደረግ አናድርገው እና ሃይማኖት ሲጠሩ የሚደረግ አናድርገው። እናንተ እርስ በርሳችሁ መመካከር ቢቻል መነጋገር ቢቻል ይሄንን ከዚህ በፊት ለሃይማኖት አባቶችም ብለናል። በነገራችን ላይ በሃይማኖት ተቋማት ጉባኤ ስር የሃይማኖት ተቋማት እርስ በርስ የሚፈጠሩባችሁን ችግር የሚፈታ እንደ ዳኛ እንደ ምክር ይኑርና እሱን ስሩ ብለናል። የሃይማኖት ተቋማት ወደሱ መንገድ እየሄደ ነው። አሁን ለምንድን ነው ለምሳሌ አሶሳ አንዲት መንደር ውስጥ የምትሰራ ችግር አገሩን በሙሉ ልታቀጣጥለው ትችላለች። ወይም ጎጃም አንድ ወይም መቀሌ አንድ ቦታ የሚሰራ ችግር ያንን የሃይማኖት አባቶች ሰብሰብ ብለው እንዲህ እየተፈጠረ ነው፣ እንዲህ አይነት አጥቢያ ላይ እንዲህ ተፈጠረ፣ እንዲህ አይነት መስጊድ ላይ እንዲህ እየተፈጠረ ነው፣ እንዲህ አይነት ቸርች ላይ እንዲህ እየተፈጠረ ነው ብለው ቢመካከሩ ፖሊስም ጋር ሳይደርስ ፍርድ ቤት ጋር ሳይደርስ እነሱ ራሳቸው መፍታት ይችላሉ። በጋራ ሊፈቱት ይችላሉ። በሚዲያውም እንደዚህ ነው። አንድ ፓስተር በሚናገረው ወይም አንድ ቄስ በሚናገረው ወይም አንድ ሸህ በሚናገረው ሁላችን ለምን እንቸገራለን? ለምን ሰብሰብ ብለን ተው አንለውም? ያን ሰውዬ እምቢ ሲል እኮ በጋራ ብናወግዘው መንግስት እሱን ይዞ መስራት በጣም ቀላል ይሆንለታል። እናንተ በጋራ ብታወግዙት ይሄ ሰውዬ ሁላችንም ያጠፋን ነው፣ እኒህ ቄስ እኒህ ፓስተር እኒህ ሼህ ሁላችንንም ነው እያጠፉን ያሉት ብላችሁ እናንተ ብትቆሙ መሸሸጊያ አይሆንም። ሃይማኖት አንዱ ጥሩ ነገሩ ማጽደቁ ሆኖ አንዱ መጥፎ ነገሩ ነው መሸሸጊያነቱ ነው። አንድ ፓስተር የሆነ ተጠያቂ ሲሆን የወንጌላውያን አማኞችን ለመጉዳት ነው። አንድ ቄስ ወይ መርጌታ ተጠያቂ ሲሆን ኦርቶዶክስ ለመጉዳት ነው። ወይም ደግሞ አንድ ሼህ ተጠያቂ ሲሆን ይሄ ሙስሊሙን ለመጉዳት ነው ብሎ መደበቂያ ለማድረግ በጣም ቀላል። ብዙ ደግሞ የዋህ አማኝ አለ እውነት እሱን ለመጉዳት የተደረገ የሚመስለው። እናንተ በጋራ ቆማችሁ አይደለም ብሎ ይሄን ሶስቱን እናንተ በጋራ ሆናችሁ ስትቃወሙት ግን ያኔ ህዝቡ ይኸው የኛም አባት አለ፣ የኛም ወንድም አለ፣ የኛም ፓስተር አለ፣ የኛም አገልጋይ አለ፣ ታዲያ ለምን እሱ አልሰማህም ብሎ ህዝቡ እሱን ለመቃወም እድል ይፈጥር ነበር። ግን አሁን የራሳችንን ጠማማ እኛ እያረምነው አይደለም። ትልቁ ችግር ዛፎቹ እንዳሉት ነው አይደለ? መጥረቢያ ሲጨርሳቸው እኛን የጨረሰን የራሳችን ጠማማ ነው ያሉት። ያንዳንዳችን የራሳችንን ጠማማ ብናርም ኖሮ መሸሸጊያ ያደርገውም ነበር። ገንዘብ ለማግኘት ወይ የሆነን ሰው ለማድረግ ኢሞራላዊ የሆነ ነገር ለመስራት መሸሸጊያ የሚያደርገው እኔ ለእናንተ ብዬ እየታገልኩላችሁ ነው ብሎ ጀግና ለመሆን ይመጣው እሱ። ስለዚህ ቅድም ነጀማልም ሌሎችም በሚዲያው ዓለም ብዙ የሰራችሁ ሰዎች እስቲ እናንተ ቅድሚያውን ውሰዱና አስተባብሩና የጋራ ነገር ይኑር። እናንተ በጋራ መክራችሁት ገስጻችሁት ተው ብላችሁት እምቢ ያለውን እርምጃ መውሰድ በጣም ቀላል ነው። ከዛ በኋላ ለምን ማህበረሰቡም ይሄማ በቃ የሀገር ጠላት ነው ብሎ ማወጅ ይችላል። ከዛ በኋላ የነገሌ አይልም የሁላችን ይላል። ጥሩ የሆነውን ደግሞ በጋራ እናንተ ብትሸልሙት የጋራ አድርጋችሁ ይሄ ሚዲያ ለሁላችን ጥሩ ነው፣ መነሻው የወንጌላውያን ቢሆንም ግን ለሁላችን ጥሩ ነው፣ መነሻው የእስልምና ቢሆንም ግን ለሁላችን ጥሩ ነው ብላችሁ ደግሞ እናንተ ብትሸልሙት ደግሞ እኛም እሱን ድጋፍ ለመስጠት ከዛ በኋላ ቀላል። ለምን በእናንተ መመዘኛ አልፏል ማለት ነው። የእናንተን ጥሩውን የሃይማኖት መመዘኛ አልፏል፣ የህጉ መመዘኛ ከዛ በኋላ ቀላል ይሆናል ማለት ነው። እና እስቲ ያንን የጋራ የተባለውን ማድረግ ጥሩ ነው። ይሄ ስልጠና ምን የተባለውን ሃይማኖትም ምን ተስፋሁንም ዋናውም ስራቸው ስለሆነ እነሱም በጣም የሚፈልጉት ስለሆነ በቅንጅት ማዘጋጀት ይቻላል። ግን
ትልቁ ነገር ተመካክሮ እዛው ችግሮችን ማስቀረት ስለሆነ እሱ ላይ በጣም እንድትበረቱ አደራ ለማለት ነው። አመሰግናለሁ።